ውድ የብርሃን ቲቪ ተመልካቾችና አድማጮቻችን በቶሮንቶ ካናዳ የመንበረ ብርሃን ቅድስት ማርያም ካቴድራል መስራችና አባት የሆኑት ሊቀ ካህናት ምሳሌ እንግዳን ቃለ መጠይቅ በማድረግ ከቆሎ ተማሪነት ድቁና ክህነትና በስደት ክርስትናን ለማስፋፋት የተደረገ ሐዋርያዊ ጉዞ በተከታታይ እናቀርባለን። በጉዞው ዛሬ ካለንበት ለመድረስ የብዙዎቻችን ተሳትፎና ድካም የጠየቀ በመሆኑ ራሳችንን የምናይበትና ትምህርት የምንቀስምበት ይሆናል። አይ ደብረ ታቦር ነው አልኩት ዝም ብዬ። በጣም እኮ የሚፈልግ እኮ ሰው ነው አለኝ። የሚፈልግ ሰው ነው። እንግዲህ ደብረ ታቦር ነው ያለ አልኩት። እዚያ በኋላ እንደገና ሁለተኛ መጥቶ አስጠየቀኝ። አስጠርቶ ሰው ልልክ ነውና የት ነው ያለ አለኝ። እንዳይገደል ታደርገዋለህ አልኩት። አዎ አይገደልም፣ እሱ እኮ በጣም ተፈላጊ ሰው ነው፣ አይገደልም አለኝ። ከዚያ ወረታ ነው አልኩት። ነገርኩት። ያው የሱም ቦታውን ያውቀዋል አካባቢ ስለሆነ ቦታውን ያውቀዋል። ከሌ ቤት ነው ያለ አልኩት። ሻለቃ ዳንኤል ነው የሄደው ውይ እሱን ለማምጣት እና ሻለቃ ዳንኤል በሄሊኮፕተር ነው ይዞት የመጣ። እዚያ መጣ። ቀጥታ ደርግ ጽሕፈት ቤት ገባ። ኢንተርቪው ተደረገ። ሁሉን ነገር ተናገረ። በፍርድ 7 ዓመት ተፈርዶበት ከርቸሌ ገባ። ከሞት አመለጠ። እና የርኩ ጠይቀው ነበር ነፍሱን። አሁን እንግዲህ ይኖር አይኖር አላቅም። የርኩ ጠይቀው ነበር አንተ አሁንስ ተመልሰሃል? አሁንስ አቅመን አወቅለው? በጣም ያናድደኝ ነበር። ቅርብ ዘመዶች ነን። ደግሞ እንደው የቅርብ ዝምድና ብቻ ሳይሆን አለ አይደለም በመቀራረብ ቤተሰብ ነን። እንደ ዝምድናው ብቻ ሳይሆን እንዴት አንተ የነከሌነ ዘር የከሌነ ዘር የካህናት ዘር ሆነህ እግዚአብሔር የለም ብለህ ትላለህ? እና በዚያ ኋላ እዚያ እስር ቤት እያለ አሁንስ ተመልሰሃል? ለምን ትመጣለህ ይለኛል። ያው እንግዲህ አይ መመለስን ህሊናውን እየነካኩት አስቸገሩት። እንዴት ያርክ መመለስን ማወቅ እፈልጋለሁ። እና እንደዚያ ነው እንግዲህ መቼም በእውነቱ በዚያ ትዝታ በጣም ሌላ በዛው ዙሪያ ላይ እንሄድ። ምክንያቱም ያ ትልቅ ታሪካዊ ጊዜ ነው። ከዛም በላይ ደግሞ ባይኖ ያዩት ጉዳይ ስለሆነ ታሪክም ነውና ሁለት ነገሮችን ነው የምጠይቀውት። አንደኛ በቤተ ክርስቲያን ዙሪያ በቤተ ክህነት ዙሪያ የደረሰ ብዙ ነገር አለና ያዩትን ይነግሩናል። ሁለተኛ ደግሞ በዚህ በባህታዊ አማካኝነት አንዳንድ ትልልቅ ሰዎችን የማግኘት እድል አግኝተው ነበርና እነዛን ሰዎችን በማማከር በማጽናናት በኩል ትልቅ እንትን ሲሉ ስለነበረ እንግዲህ እንደዚያ በዚያን ጊዜ በአዋጁ በዚህ በብሔረት አዋጅ የተነሳ ብዙዎቹ የኢትዮጵያ መኳንንት በሙሉ የሚተዳደረው በመሬት ስለነበረ ባዶቸውን ነው የቀሩ። አዘንተኛ ሆነው ነበርና እኔ እያሰባሰብኩ አስተምር ነበር። ለምንድን ነው ይሄ ኃላፊ ነገር ነው። ህይወታችሁ ሌሎቹ ሙተው የለ ሌሎቹ ተገለዋል። ገንዘብ ነው እናንተ ጋር የተወሰደው እያልኩ አስተምር ነበርና ዳጋጣሚ እየሰበሰብኩ ሳስተምር አንድ ሻለቃ የደርግ አባል የሆነ መሬት ተወስዶብኛል ብሎ አብሮ ይመጣል። ለካ እየሰለለኝ ነው። እነዚህ ሰው የሚሰበስቧቸው ሰዎች ጋር እሱም ደግሞ ተበዳይ ሆኖ ቀርቦ እዛ ስለላይ ያካሂዳል። አንድ ከ3 ቀናት በኋላ ለብቻ ፈልጋለሁ አለኝና በፊት ግራዝማች ከሌ ብሎ ነው የተዋወቀኝ። የዛን ጊዜ ሲተዋወቀኝ ሻለቃ ከሌ ይባላለሁ አለኝ። ወይ ስማ አንተን ልሰልል ነው እዚህ የመጣሁት እንጂ አንተ ልማር አይደለም። ለምን አርፈህ አትቀመጥም? የእናንተን መንግስት አልነካሁ ምንድነው የነክቻለሁ እንዴ አልኩት። አይ እሱማ ደህና ስለሆንክ ነው እኮ ማናገር። እሱማ ቢሆን እስር ቤት ነበርኩ። ደህና ስለሆንክ ነው። ግን
እነዚህ ሰዎች በአይነ ቁራኛ የሚታዩ ነው። እነሱ ጋር ስለታየህ እንደነሱ ነው የምትቆጠረው። ምን አደረጉ? በአዋጅ ንብረታቸው ተወስዷል። ለማጽናናት አስተምራቸዋለሁ። አልተቃወሙ። ምንድነው? አይ አንተ የማይገባህ ነገር አለ፣ ነገርኩ፣ ይሄንን አቁም አለኝ። እና በእውነቱ አስፈሪ ጊዜ የነበረ ነውና እዚያ በኋላ እኔም አቆምኩኝ። በግል ብቻ ነበር የማገኛቸው። በግል ብዙዎቹን እስከ መጨረሻው ድረስ እንገናኝ ነበረ። አንድ እንደሞ ማስታውሰው ነገር በዛ ሰዓት በቤተ ክርስቲያን ውስጥ ፓትርያርኩም እንግዲህ ታስረዋል፣ ሌሎችም በጣም የሚፈልጉበት ሁኔታ ነበርና በአንድ አጋጣሚ ወደ ጎንደር የሄዱበት ለጸበል ሰው ይዘው የሄዱበት እሱማ ቀደም ብሎ ነው። ያን ትንቢት የሰሙበት ነገር አለ። እችን አጋጣሚ ስቲል ለአድማጮች እንተብል። አይ እሱማ እንግዲህ ቅድስት ሥላሴ እያለን ያው ከለውጡ በፊት ነው። በ64 መጨረሻ ላይ አንዲት መነኩሲት እዚያ እኛ ጋር የምትማር ታማ ካንሰር ይዟት ልትሞት አቡነ መልከጼዴቅ የዛን ጊዜው ሊቀ ስልጣን አባ ሀብተ ማርያም ከጎንደር ያመጧት። የውም አባቷ ኤርትራዊ ናቸው፣ ግን ጎንደር ነው ተወልዳ ያደገችው። እና ልትሞት ነው ብለው አዝነው ማታ ማታ ቅዳሜ ማታ እንሰበሰባለን እሳቸው ጋር። አንድ ቅዳሜ እዚያ ለስብሰባ ሲመጡ እንደው ሰውነታቸው ሁሉ ተኮሳትሯል እና አባ እንግዳ የሚባሉ ሽማግሌ ነበሩና አባታችን ምን ሆነው ደህና አይደሉም፣ ምን ሆነው አላሏቸው። ኧረ እባክዎት እንደው ሲያቀብጠኝ ሰው ልጅ አስመጥቼ ታማ ልትሞትብኝ ነው አንዲት መነኩሲት ወደ ጀርመን ሀገር ለመላክ ተጻጻፍኩኝ። እንትኗን አይተው ዶኩመንቷን አይተው አተርፍም ተሰራጭቷል ካንሰሩ ተሰራጭቷል፣ መዳን አትችልም እዚህ ብትመጣም ምንም ዋጋ የለውም ተባልኩኝና በጣም አዝኛለሁ ሲሉ ብለው ተናገሩ። አፌ እንዳመጣ አባታችን አቡነ ሀራ እኮ ትድናለች አልኩ። የት ነው አቡነ ሀራ? እሳቸው ያውቁትም አቡነ ሀራ አቡነ ሀራ ባህር ዳር አካባቢ ነው። በነጋቴው ይዛት ትሄዳለህ ብለው ቁጭ አሉ። አዎ ይዛት ትሄዳሉ። ሴትዮዋ እኮ ደክማለች፣ እንዴት አድርጌ ነው ይዛት ማለት? አሁን ይዤ ሄድኩኝ። ልክ እንደደረስን እንግዲህ ታውቀዋለህ በአቡነ ሀራ ዘንዘልማን አልፈው በእግር ይሄዳሉ። አዎ እስከ ዘንዘልማ በመኪና ትሄዳለህ። ዘንዘልማ በኋላ መኪና አሁን ገብቷል እስከ ገዳሙ ድረስ። የዛኔ የእግር መንገድ ነው። በግድ እየተንኳተርን ደረስን። እዚያ በኋላ አንድ መነኩሴ ያገኘው አነጋገርኳቸው። ጀመረች መጠመቅ ጀመሩ። አዎ መጠጣት ነው። ጸበሉ የሚፈልቀው ከመቃብራቸው ላይ ነው፣ ከአቡነ ሀራ መቃብር ላይ እና ውሃውም በዚያ ላይ ነው የሚፈልቀው። ያንን ውሃ ጠልቀን እምነቱም የሚባለው የዚያ አፈር ነው፣ የዚያ የመቃብራቸው የራሱ የመቃብራቸው አፈር ነው። ያንን በዚያ ትጠመቃለች። እንደገና ያንን እየበጠበጠ ትጠጣለች። ሶስተኛው ቀን ላይ ያስታውካት ጀምር በኃይል ለማስታወክ ሲጀምራት ደክማለችና አይሆንም ይሄ ነገር ማስቆም አለብኝ ብዬ ለመነኩሴው ስነግራቸው ዳነች፣ በቃ መዳኗ ነው አሉ። ይሄ ምልክት እኮ ነው። ሰው እየደከመች ነው ብሎ ሊያቋርጡ ነው። እሳቸው ደግሞ እየዳነች ነው ምልክት ነው አሉ። ከአንድ ሳምንት እውነትም አንድ 4 ቀን በኋላ እየተሻላት መጣ። አንድ ሳምንት ቆየሁና ጨርሶ አልዳነችም። እኔ አንድ ባህታዊ ደራ ውስጥ አንድ ቤት ውስጥ አሉ ባህታዊ
አባዋስ የሚባሉ ድሮ አውቃቸው ድሮ ሰማ ነበር ወሬያቸውን። አንዳ ቤት ደግሞ ከእንትን ይርቃል። አዎ እዚያ በኋላ ከቡና ሀራ ይርቃል። አዎ ሩቅ ነው። ተነስቼ ሄድኩኝ እዚያ። ራስዎ ብቻውን? አዎ። ምን ለራስዎ ጉዳይ ነው? ለእርሷ ነው እንጂ እንዴው ትሞታለች ወይስ በአካል መውሰድ ስለማይችሉ? አዎ። እሺ። እዚያ ሄጄ እኔ ሄድኩኝ ለእሷ ነው። እሳቸው ሲያገኙኝ መጀመሪያ እንደሄድኩኝ እንደው ስሄድ ብዙ ታሪክ አለው እሱን ተው። ግን እዚያ እንደደረስኩኝ አይ ላታገኛቸው እኮ ትችላለህ ምናምን አሉኝ። ግን እንዳጋጣሚ እድል እግዚአብሔር ከፈቀደ ይመጣሉ። ያሉበት አይታወቅም። ሰውየው በረሃ ነው የሚኖሩት። ወደ መሀል ይመጣሉ ማለት ነው። ወደ ቤተክርስቲያን ይመጣሉ። ቤተ ማርያም ቤተክርስቲያን አለች። እዚያ በኋላ እዚህ ነው የሚቀመጡ ሲመጡ ተብሎ የሚቀመጡበት ቦታ ሄጄ ቁጭ ብያለሁ። መጡ ተባለ። ጧት ነው። እዚያ በኋላ ልክ እንደ ተገናኘ ሰላም እንዳልኳቸው እንደምን አሉ እንኳን ደህና መጡ አሉኝ። እና እሶ ብለው ነው እንግዲህ እሶ ልጅ ነው ተዛኔ እኔ እዛ ልጅ ነኝ። ደግሞ እኮ ቦላሌና ምናምን የከተማ ልብስ ነው የለበሱት። አዎ እዚህ ላይ ይቀመጡ አሉኝ። ወደ እሳቸው መቀመጫ ላይ አይ ይሄማ እሶ ነው። አይ ካህን በታች የጨዋ ልጅ በላይ አይሆንም እዚህ ይቀመጡ አሉኝ። አስደነገጡኝ። እንግዲህ አወቀውት ማለት ነው። አዎ እዚያ በኋላ ያው ብዙ ነገር ነው። እሳቸው ካህን አልነበሩም አለሉ። ለዚህ ነው ማለት ነው። ከዚያ ያው እኔ እኮ የሄድኩ ለሷ ነው። አሁን ፎቶግራፏን ሰጠኋቸው እዩና አስቀመጡት ብለው። እዚያ በኋላ ስለ ለውጡ ስለሚሆነው ነገር ይዘረዝሩት ጀመር። እስቲ የሚያስታውሱትን ጎላ ያሉን ይንገሩን። አልጠየቋቸውም? እሱ አልጠየቋቸውም እንዴ? ያለርኩማ እንዴ ያለርኩትን በመጀመሪያ የጃንሆይ መንግስት እንደሚወድቅ ይናገራሉ። 64 ዓመተ ምህረት ነው ይሄ። 64 ዓመተ ምህረት። እሺ። እና ምንድነው ለኔ ምንም ነገር አይገባኝም የሚናገሩት ሁሉ ምክንያቱም ያለርኩበት ስለሆነ ያላሰብኩት ስለሆነ ስለኔ ቢናገሩ ግድ የለኝም። ግን ስለኔም አይናገሩም። የሚናገሩት ስለ ሀገር ጉዳይ እና የለውጡ ጉዳይ ምን ነው እያለቀሱ ነው። ኋላ ማልቀስ ጀመሩ። እኔንም አስለቀሱኝ። እግዚኦ አሉ። በቃ ምን ነው ፈረርክበት በኢትዮጵያ ላይ እንደዚህ ያለ ማታ በወጣቱ ላይ አለቀ እኮ ይሉ ጀመር። እኔ ምንም አይታየውትም። እሱ የሆነ ነገር አይደለም። ጥዬ ለወጣም ተነስቼ ልሄድም ፈለኩኝ። ምክንያቱም ምንም ነገር አይገባኝም። አንድም አይገባውትም። ሁለተኛ እኒ ሰውዬ ምንድን ነው የሚናገሩት? እዚያ በኋላ አንድ ደው በጣም ማስታውሰው እርሶ ቅድስት ሥላሴ ነው የሚኖሩት አይደል አሉኝ። አዎ። እዚያ ወደ ሌላ ሊሄዱ አስበዋል አሉኝ። መንገድ አስበዋል። ወደ አዲስ አበባ ተመልሼ ልሄድ ነው። አይ እሱማ ያሉበት አይደል ሌላ ቦታ አስበዋል። እዚያ ለወጣ ፕላን አውጥቻለሁ። የት ሊሄዱ? ስራ መብራት ኃይል ለመቀጠር። አዎ እዛ ትምህርቱንም ምኑንም አቋርጠው። አዎ እሺ። የተፈቀደለው እዚያ እንዳይወጡ ነው። እዚያ ብዙ ነገር ያያሉ። እርስዎ ደግሞ ምን አግብቶት ነው ደጉን አባት መንፈሳዊውን አባት ዓለማዊ ነው እያሉ የሚናገሩዋል? ማንን ነው? አቡነ መልከ ጼዴቅ። እሱ እንደዚህ ይሉ ነበር? አዎ። እሺ። እንዴት መንፈሳዊ አባት እኮ ናቸው። እንዴት አወቋቸው? የታውቋቸዋል አሉ። ደነገጥኩ። አሁን ይሄ ነው ያስደነገጠኝ። ይሄ አሁን ወደ ግሎ መጣ። ወደ ግሌ መጣ። የሀገር ጉዳይ አይደለም። ያን አያውቁትም። አዎ። እና የሆነ ሆኖ እሳቸው ከታላላቅ አባቶች ደረጃ ይደርሳሉ። መቃብራቸውን ሳይቀር ሁሉ ነው የነገሩኝ። የሚቀበሩበትን ቦታ ሁሉ። እስቲ እሱንም ይንገሩን እንግዲህ። እና
66 ሰኔ 26 ቀን ለጥበቃ ወደ ሌላ ሀገር ይሄዳሉ። እንግዲህ 64 ላይ ነው እሱ። አዎ እሺ። ቀኑን እኮ ለይተው ነው የሚናገሩት። የኃይለ ሥላሴን መውደቅ ሁሉ ቀኑን እየለዩ ነው የሚናገሩት። እንደ እሳቸው ልንገር ብዬ ነው እንጂ። አዎ ይሄ ለአድማጭም ቆንጆ እኮ ነው። እና ደነገጥኩ። እኔ እንግዲህ እሳቸውን ዓለማዊ የማረጋቸው ሰው በብዛት ይጎርፋል። ያው ትልቅ ሰው ስለሆኑ የንጉሱ ቀራቢ ስለሆኑ ሁሉም እየመጣ ይሰግዳል። እጃቸውን እያሳለሙ ዝም ብለው ነው የሚሄዱት። ወክ ሲያረጉ እዚህ አካባቢ ባጅብ ነው የሚሄዱት። እና እንዴ መነኩሴ ምን ዓለማዊ መነኩሴ ዓለማዊ ሆነ ብለው ሰው ደግሞ ያማል። አዎ ዝም እየሁለዚህ ነው ማማቸው። እሺ። እና አስወረዱኝ። እዚያ በቃ በወረዱብኝ ለጥበቃ ይሄዳሉ። ከጥበቃው በኋላ ተመልሰው አባቶች ከደረሱበት ማይረግ ይደርሳሉ። እዚያ በኋላም በመንበረ ጸባዖቱ በዚያ ባገለገሉበት ቦታ ይቀመጣሉ። መቃብራቸው ነው። ኦኬ። በጣም ገረመኝ፣ ደነገጥኩ። እዚያ በኋላ ስለ ጃንሆይ ሁሉን ነገር የነገሩኝ። መቼስ እንዴት አድርጌ ልንገርህ? አዲስ አበባ ነበርክ በለውጡ ጊዜ? አይደለም፣ ክፍለ ሀገር ነው። በለውጡ ጊዜ ብዙ ነገር ነው የተደረገው። ቤተ መንግስት እርስ በርሳቸው የተጨራረሱበትን ቀኑን ዓመተ ምሕረቱን ነግረውኛል። ቀኑን ዓመተ ምሕረቱን ማለት ደርጎች የተጨራረሱበት። አዎ እሺ። እና እንዴ እዚያ መጨረሻ ላይ የሄድኩበት አሁን እኔ የማይን ነገር ለመስማት ነው የምፈልገው። አረ ማይ እንዴት ነው? እሷ የበቃች ሴት ናት፣ ምንም አትሆንም፣ ድናለች እኮ አሉኝ። ብዙ ዘመን ትኖራለች አሉኝ። ግን የመጨረሻው መርዙ እንዲወጣ ሰጥላ ቤተክርስቲያን ሄዳ የሰጥላን ጸበል ትቀበል። የ12 ጸበል አለ። የመካከለኛውን ጸበል ተቀብላ እሱን ትጠጣ፣ ጨርሶ መርዙ ይወጣል። ነገር ግን ያንን ጸበል የሚያውቀው የዚያ አካባቢው ሰው አያውቀውም። የታዘዘ ሰው ይመጣል። ያ ሰው ሲመጣ በስላሴ ታዛሃልና መካከለኛውን ጸበል እንሰጠኝ ብላ ትንገረው አሉ። መቼ? በሄደች ጊዜ። ስትሄድ ገና ወደ ገዳሙ ወደ ታች ቀጠሮም የለም። ወደ ገዳሙ ስትወርድ መጀመሪያ የምታገኘውን ሰው ነው የምትጠይቃሉ። እሺ። ደግሜ ጠየኳቸው። አሁንም ደግሞ ነገሩኝ። እንደ በስላሴ ታዘዋል፣ መካከለኛውን ጸበል ይስጡኝ ነው ማለት ያለባት፣ ሌላ እንዳትናገራሉ። ይሄንን ለሙሃይ መጥቼ ነገርኩ። መቼ ነው የምሄደው? በሄድሽ ጊዜ አልኳት። ብዙ ጊዜ በኋላ ቆይታ ነው ሄደችው ሙሃይ። እዚያ ስትሄድ ልክ እንደ ተባለው ከዳገቱ ወደ ታች ወደ ገዳሙ ስትወርድ መቋሚያ ይዘዋል። ሸምገል ያሉ ሰውዬ ናቸው አለች። እና ገና ሲመጡ በስላሴ ታዘዋልና ጸበሉን ደግሞ አብሮ አሰዋል። የመካከለኛውን ጸበል እንዲሰጡኝ ታዘዋል በስላሴ እየስላቸው መያዣ ይዘሻል፣ የጸበል መያዣ ይዘሻል? አዎ እየሰጠኋቸው አለ። ቤተከታይም ብለው ሄደው ልክ ያና ውተው ሰጡኝና ዘወር ስል የሉም፣ ሰውየው የሉም። በዚያ በስላሴ ምንም ብለፈልፍ የት ላገኛቸው? እና ሴትዮዋ እስካሁን አለች። እስካሁን በህይወት አሉ። እንግዲህ ዛኔ እንደዛ ጀርመንም ተልከው ለሕክምና ያልቻሉ። በነገራችን ላይ ተመልካቾቻችን የአባ ሀብተ ማርያም በኋላ ላይ አቡነ መልከጼዴቅ መጨረሻ ላይ እንደ ትንቢቱም ቀብራቸው የሆነው በቅድስት ስላሴ ላይ ነው። አዎ ከዚያ ወጥተው ታሰሩ። መጀመሪያ የታሰሩ እሳቸው ናቸው። በተባለች ቀን ታሰሩ። በተባለችው ቀን እንደ ኤግዛክትሊ በተባለችው ቀን ነው የታሰሩት። እና የዛን ቀን ቅዳሴ ነበር ጧት፣ ቅዳሜ ቀን ነው አስታውሳለሁ። ቅዳሴ አስቀድሰው ወጥተው ልክ ወደ ቤታቸው ሲሄዱ ወታደሮች መጥተው ያዟቸው እዚሁ በራቸው ላይ እና ለጥበቃ ተባለው ለጥበቃ ነው ሄዱት። ባይታሰሩ ኑሮ
ሟቾቹ ጋር አብረው ይሞቱ ነበር መኳንንቱ ጋር እሳቸው ቀደም ብለው መታሰራቸው ቀደም መጀመሪያ ነው የታሰሩት ማንንም ሳይታሰር እና እግዚአብሔር ለጥበቃ ነው የወሰዳቸው ለጥበቃ ይሄዳል ተብሏል። በነገራችን ላይ ለሳቸው ነግረዋቸዋል ይሄን ነገር? አዎ ኋላ ነው የነገርኳቸው። መቼ ማለት ኋላ? አይ ከእስር ቤት ከወጡ በኋላ ነው። ሁኔታው ሁሉ ካለፈ በኋላ ሁኔታው ካለፈ በኋላ እሳቸው ያውቁታል ነው? አዎ። እንዴት? ነገሩን መጀመሪያ ሰምተዋል፣ በእኔ ሳይሆን በሌላ ሰምተው ኖሯል። ሌላም ሰው ነግሯቸው። ምክንያቱም እኔ መጥቼ ለኋላ አቡነ ታዲዮስ ይባላሉ የኛ የመጽሐፍ መምህር የነበሩ ቄሰ ገበዝ ናቸው። ትልቅ ሰው ናቸው፣ ሽማግሌ። ለሳቸው ነግሬያቸው ነበር ይሄን እንደዚህ ያሉ የሚይ ያን ያነግረዋል። አዎ ያን ያነግረዋቸው ኖሯል እንዲጠነቀቁ እና ይሄን ነግረዋቸው ኖሮ ስጠይቃቸው ሰምቻለሁ እኮ ነግረውኛል አሉኝ። እና እኔ የሚገርምህ ነገር እኔንም ከሐሜት ነፃ አደረጉኝ። አንድ ነገር ደግሞ እኔ ባህታዊ ሌላም የነገሩት ነገር አለ በራሱ የሚቀጥለው ህይወት ላይ እሱ ምንኩስናን ሊቀጥሉ ነበር። አዎ በሱ ላይ እንግዲህ እስቲ ላድማጭ አዎ እንግዲህ በነበርኩበት ጊዜ ወደ ገዳም ለመሄድም ሐሳብ ነበረኝ። ገዳም ለመኖር ለመግባት? አዎ ምክንያቱም የዛን ጊዜ ሄደው እኮ በጣም አስከፊ ጊዜ ነበር። በፊትም ፍላጎት ነበረኝ፣ ደግሞ እንደገና የለውጡ ሁኔታ ደግሞ በጣም እኔን እየጎዳኝ ነበር እና የለም እዚያው ነው የታዘዘልህ አሉኝ። እዛው መቆየት አለብህ፣ እዚያው መቆየት አለብህ፣ ምንኩስናም የታዘዛል ብለው ነገሩኝ። እንግዲህ ገደምደም አድርገው ነው የሚናገሩት፣ ግን አስረግጠው ግን እዚያ እንዳልወጣ ነገሩኝ። ከቤተ ክርስቲያን እዚያ እንዳልወጣ ጊዜው ሲደርስ ወደ ውጭ እንደምሄድም ፍላጎት እንደነበረኝ ወደ ውጭ ሄዳለሁ። በፊት እንግዲህ በቅድስት ሥላሴ ያለ ነው ሁሉ አቡነ መልከ ጼዴቅ የሚያስተምሩት ሁሉም ወደ ውጭ ይሄዳል እና ወደ ውጭ ሄዳለሁ የሚል ፍላጎት ነበረኝ። ያሰቡትንም ያገኛሉ፣ ወደ ውጭ ይሄዳሉ ብለውኛል። ኦኬ። እና ይሄ ጥዬ እዚያ እወጣለሁ ምናምን የሚለውን አስቀድመው ነው የዘጉብኝ። የሆነ ሆኖ በጣም ትልቅ አባት ነበሩ። ይሄን ሁሉ ድብልቅልቅ እንደዚህ አድርገው ማወቃቸው በጣም የሚገርም ነገር። ቀን ዓመተ ምሕረት እንዴት ይነገራል? የሚመጣው ነገር ሁሉ የገባውት ደግሞ ሰው ከመጣ በኋላ ነው። አዎ ያን ሲያዩ ነው፣ መታሰራቸውን ሲያዩ ነው፣ ያ ችግር መምጣት ሲያዩ ነው። ለቅሷቸውን የተሰማውት የዛኔ ነው እንጂ ማልቀሳቸውን እንዲያውም እኒህ ሰውዬ ትክክለኛ ማይናገሩ ነው ብለው ጥለዋቸው ሊሄዱ ነበር። አዎ እኔ እኮ በጣም የወጣቱ እንዴት እየለፈለፉ እኮ ነው። ወጣቱ እንዴት ጨከንክበት በወጣቱ ላይ ነው የሚሉት እኮ። እውነታቸውን እኮ ነው። እንዳለ ነው ያለቀው። ኋላ የዛን ጊዜ አዲስ አበባ ያ ሁሉ ወጣት ሲያልቅ ትዝ አለኝ ሰውዬው የተናገሩት። በፓትርያርኩ የዛኔ ታስረዋል እና ከዛም በኋላም ተገለዋል። የሚያስታውሱት የጎላ ነገር አለ ወይ? በዛ በቤተ ክህነት አካባቢ የሆነ ሁኔታ እግረ መንገዳችን መሄዳችን ካልቀረ፣ ምክንያቱም በዛ አካባቢ ቀረቤታ ስለነበሩት። አይ እንግዲህ ፓትርያርኩ በአንድ በኩል የመጣው ለውጥ ሁሉን ንዷል። እሳቸው ለውጡን አልተቃወሙትም ነበር። አስታውሳለሁ እንዲሁም የቅድስት ሥላሴ የምን ዓመተ ምሕረት የምን በዓል እንደነበረ በዚያ በዓል ላይ ሲናገሩ ለውጡ የሰው መለወጥ እንጂ ሌላ ምንም የመጣው ነገር እንደሌለ ሲናገሩ ነበር። ታዲያ ለምን አሰራቸው ደርግ ለውጡን እሳቸው ካልተቃወሙ? የእነሱ አይደሉማ።
ዙሮ ዙሮ እኮ እዛን ጊዜ እነሱ የራሳቸው ነው የሚፈልጉት እኮ። ስለዚህ ግን ካዲያ ቤተክርስቲያኑን ከማለቴ እስካልተቃወሟቸው ድረስ ዝም ብለው ለምን ያልተዋቸውም ብዬ ነው እንጂ ተቃውሞ አላደረጉም። ተቃውሞ ምንም ያልተደረገ ነገር እኮ የለም በዚያን ጊዜ። ግን ያው ይጠራጠሯቸዋል። አዎ ግን አንደኛ ሰውየው ፓወርፉል ናቸው፣ የተማሩ ናቸው፣ አዋቂ ናቸው፣ ንግግር ይችላሉ፣ የነገውንም ያውቁ አባት ናቸው። ስለዚህ ዝም ብሏቸው እየገፋ ሲሄድ እንደሚቃወሙ ጥርጥር የለም። ይገባቸዋል። እርግጥ አይሞቱም ነበረ በመሰረቱ። ታስረው እኮ አመልጠው ነበር። ታውቃለህ? አመልጠው ነበር የሚባል ወሬ አለ። ምን ያህል እውነት እንደሆነ እንጃ። አዎ የታሰሩት ቤተ መንግስት ነው። ቤተ መንግስቱ ግን እስራት ሳይሆን ዝም ብሎ እንዲቀመጡ ነው የተደረገው። እሳቸው ግን ወጥተው ጎፋ ገብርኤል እሳቸው ያቋቋሙት ነው ቤተክርስቲያኑ። እሳቸው ያነጹት ነው፣ ያነጹት ናቸው። እና እዚያ የሚያውቋቸውን ቤተሰብ ይነግራሉ። ልመጣ ነኝ ብለው ወደዚያ። እዚያ በኋላ ያ ሰው ነው ጠቁሞ ነው ይባላል። እዚያ ሄደው ነው የተያዙት። ይገርማል። እንግዲህ ወደ አዲስ አበባን ጉዳይ እያጠቃለን እንሄዳለን እና አዲስ አበባ ላይ በእንደዚህ አይነት ሁኔታ ደስተኛ አልነበሩም። ትምህርቱንም ቀጥለው እንደገና ይቋረጡበታል። የአብዮቱም ጉዳይ አሳዝኖታል። ግን ውጭ ደግሞ መሄድ ቅድም ምኞት እንደነበረውት ይናገራሉ። ይሄ አጋጣሚ አዲስ አበባ እያሉ ነው እና የሆነ ይሄን አጋጣሚ በምን ምክንያት ነው ውጭ የመሄዱ ጉዳይ የመውጣቱ ጉዳይ? እንግዲህ እዚያ እያለሁ ያው በተለይ በለውጡ ሁኔታ ብዙዎቹን ታላላቅ ሰዎች ያውቃቸዋለሁ። እዚያ እንዳጋጣሚ ብፁዕ አቡነ ይስሐቅ አዲስ አበባ ሰው ናቸው በትውልዳቸው። እርግጥ ትግሬነት አላቸው፣ ግን ተወልደው ያደጉት አዲስ አበባ አካባቢ ነው እና አዲስ አበባ ደግሞ ዘመዶች አሏቸው ትላልቅ መኳንንቶች እና እሳቸው ከአሜሪካ ነበሩ። መጥተው እዚያ ጳጳስ ሆኑ። አቡነ ተክለ ሃይማኖት ጳጳስ ሲያደርጓቸው ያንያ ሰዎችን ያማውቃቸው ሰዎች እኔ ጋር አንደኛው ማስተምራቸው የነበረ ከሀብታሞች ውስጥ ከሚያጽናናቸው ሰዎች ውስጥ አንዱ ነበሩና ለካ የሳቸው ዘመድ ሆነዋል። አሁን ጳጳስ ሲሆኑ ወደ ውጭ ሲሄዱ እንዲሄዱ ብለው እኔም ፍላጎት ነበረኝ። ለነግራቸው ነው አሉ። እሺ እንገሯቸዋል። ተነጋገር። እዚያ በኋላ ገና ጳጳስ ሳይሆኑ ነው የተነጋገርነው። ጳጳስ አልሆኑም የዛኔ ገና እንደመጡ እና ጳጳስ እንደሚሆኑ አውቄያለሁ። የአቡነ ተክለ ሃይማኖት ሌላውም በምርጫ ነው፣ ሌሎቹ እየተመረጡ ነው። እሳቸው ግን እሳቸው ውጭ ሀገር ነው የመጡት። የምርጫ ነው። እኔ ነኝ የምሾማቸው። ዝም ብሎ ነው የሾማቸው። እና ከመሾማቸው በፊት ያወስድሃለሁ አሉኝ። ቃል ገቡልኝ። ያንን ያደረጉት ግን የእሳቸው ዘመድ የሆኑ ስማቸው እየጠፋብኝ ነው አሁን። ገብረወልድ ህንጻ በድሉ ህንጻ ነው የገብረወልድ የገብረወልድ ህንጻ ባለቤት ናቸው። እና እሳቸው ናቸው እንግዲህ ይህንን ያደረጉት። ከዚያ በኋላ በፊት ያው እንደነገርኩ ባይታዊ ተናግረውኛል። እሱ በፈቀደ ጊዜ ትሄዳለህ ነው ያሉኝ። ጊዜው ሲደርስ ትሄዳለህ ወደ ውጭ፣ እዚህ አይደለም ነበር። ያለኝንም ፍላጎት ዳር ብለው ገምተውታል። ይሄ የምንኩስናውን ጣጣ እንደማይሆን ዘር እንዳለኝ ነግረውኛል። እና ከዚያ በኋላ ልክ እሳቸው ከሄዱ በኋላ ተሾመው ከሄዱ በኋላ ዝም አሉኝ። እና እኒያ ሰውዬ እንዲያው ስማቸው እኮ በጣም የሚገርም ነገር ስማቸው ጠፍቶብኝ ቀረ። እየመጡ ይነግሩኛል። እንዴት ነው እንዴት አረክሉኛል።
እንግዲህ ነግሬያቸዋለሁ። ተነጋግረን ነበር ግን ዝም አሉኝ አልኩ። ኋላ ቦታ አጥቼ ነው እስካሁን ድረስ ብለው ወደ ጃማይካ ነው የምትመጣሉኝ። ወደ ጃማይካ መጣሁ። ተመልካቾቻችን ዛሬ ዲሴምበር 24 ቀን 2024 ዓመተ ምህረት ከሊቀ ካህናት ምሳሌ እንግዳ ጋር ያደረግነው ውይይት እዚህ ላይ ያበቃል። በሚቀጥለው ስብሰባችን ንግግራችን ደግሞ ጃማይካ እዚህ ደግሞ ካናዳ መጠው ከዛም ውጭ ደግሞ በዓለም ዙሪያ በተለያዩ ቦታዎች ላይ ያደረጓቸውን ያጋጠሟቸውን ችግሮች ለስኬት የበቁትን ነገሮች ሁሉ እየጨለፍን እንነጋገራለን። እስካሁን ባለው ጥሩ ቁም ነገር እንደሸመታችሁ አስባለሁ። ይህን ዝግጅት የምናዘጋጀው ብርሃኑ ተክለ ሚካኤልና አንተነህ መርነን። አመሰግናለሁ። እግዚአብሔር ይስጥልን። በጣም አመሰግናለሁ። እኔም እግዚአብሔር ይባርካችሁ። በእውነቱ እንደዚህ አስታውሳችሁ መምጣታችሁና በመጠየቃችሁ በጣም ነው የማመሰግነው። እግዚአብሔር ስራችሁን ይባርክ። አሜን። ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰንብታችኋል? የብርሃን ቴሌቪዥን እንግዲህ ከ2025 ከጃንዋሪ ጀምሮ የሜምበርሺፕ እየሰበሰብን እንገኛለን። ብዙዎቻችሁ እየተሳተፋችሁ ነው። እንግዲህ እንድትሳተፉ ደጋግሜ እጠይቃለሁ። ብርሃን ቴሌቪዥን ለ14 ዓመት በላይ እናንተን ሲያገለግል ያለ ሚዲያ ነው። እንግዲህ በተለይ በአሁኑ ሰዓት አንዳንድ ሰዎች ትንሽ እንዳዘነጉ ብዬ ለማስታወስ ያህል ነው እንጂ ብዙዎቻችሁ እየደወላችሁ እየሰጣችሁ ነው። በስልክ ቁጥር፣ በኢሜይል፣ በኢትራንስፈር አድርጋችሁ እንድትረዱን እንጠይቃለን። ብርሃን ቴሌቪዥን ከዚህ ከቶሮንቶ ካናዳ። በሁለተኛ ደረጃ ብርሃን ቴሌቪዥን ካናዳ የሚል ደግሞ አዲስ ቻናል አለ። እሱንም ሰብስክራይብ አድርጉ። ምክንያቱም የቤተ ክርስቲያንና የአንዳንድ ጉዳዮችን እዛ ላይ ስለማደርግ እዛ ላይም ገብታችሁ ሁላችሁም ሰብስክራይብ፣ ላይክ፣ ሼር እንድታደርጉ አሁንም በድጋሚ ጠይቃለሁ። የእናንተው ብርሃን ቴሌቪዥን ብርሃኑ ነኝ ከብርሃን ቴሌቪዥን። ጤና ይስጥልኝ። ሰላም ሁኑልኝ።